ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን የዛሬው የምናለሽ መቲ የመረጃ ፕሮግራማችን አሁን ተጀምሯል። እኔ መታሰቢያ ቀጸላ ደረጃ ያብቶልና የቴክኒሽያን ባለሙያው ከኛ ጋራ ነው። አብራችን ቆዩ። ጤና ይስጥልን ደረጀ እንኳን ደህና መጣ። እንዴት ብሏል? ዛሬ ህዳር 17 2018 ዓ.ም ነው። የዕለቱን ዜናዎችና መረጃዎችን ይዘን መተናል። አመሰግናለሁ መቲ። እንግዲህ ወደ ዕለቱ መረጃዎች ስንገባ ትናንት እኔና አንቺ አክቹአሊ ወደ ውይይት ከመግባታችን በፊት ነበር መረጃ የመጣው፣ ግን ማረጋገጥ ይጠይቅ የነበረ መረጃ ነው። ኮሎኔል ነበር የተባለው ዙ23 እና ከ60 ወታደሮች ጋር ጠፍቷል የተባለ ነበረ። ሰውየው ኮሎኔል አይደለም። በቅርብ ጊዜ በተሰጠው ማዕረግ ብርጋዴር ጀነራል የሆነ ነው። ብርጋዴር ጀነራል ረሺድ ኢብራሂም ናቸው። ፎቶግራፋቸውን ቴክኒሻናችን ያሳይልናል። በከፍተኛ የወታደራዊ አዛዥ ቦታ ላይ የተቀመጡ የተሾሙ ናቸው። ብርጋዴር ጀነራሉ ማለት ነው። ለረጅም ጊዜ ብርጋዴር ጀነራል ረሺድ ኢብራሂም በኦሮሚያ ክልል ከሸኔ ተብሎ ከሚጠራው ኃይል ጋር በሚደረገውን ውጊያ መከላከያውን እየመሩ ነበር የቆዩት። በዛ አካባቢ ነበር ቆይታቸው። ነገር ግን እንደምናውቀው መቲ በአማራ ክልል እየተደረገ ያለው አውደ ውጊያ እያየለ በመምጣቱ እየከፋ በመምጣቱ ከቅርብ ጊዜ ወዲህ በአማራ ክልል በጎጃም የተሰማራውን ፎቶግራፍ ልኬለታለሁ ቴክኒሻናችን። በጎጃም የተሰማራውን ኃይል እኒህ ናቸው የተከበበባቸው ከጀነራል አበባው በዚህ በኩል ያሉት ማለት ናቸው። መካከል ላይ ሰርክል ያለባቸው ያንን ኃይል እንዲመሩ ዋና መቀመጫቸውን በደብረ ማርቆስ ወታደራዊ ካምፕ አጠገብ በማድረግ እንዲመሩ የተደረጉ ነበሩ። ነገር ግን በትናንትናው ዕለት 60 ወታደር ቀላል አይደለም። ከ60 ወታደር በላይ አንድ ጀነራል ማለት የንብ አውራ ማለት ነው። 2 ዙ23 ከባድ መሳሪያ በመያዝ እምጥ ይግቡ እስምጥ አልታወቀም ጠፉ ተባለ። ተረጋገጠ መረጃ ነበረ። እኛ ትናንትናውኑ ምሽት ላይ ይፋ ሆኗል። ከፋኖች ጋር ተቀላቅለዋል። ጀነራል ረሺድ አዳራቸውን በጀነራል ብርሃኑ በቀለ የሚመራው አሳሽ ቡድን ብዛት ያለው ኃይል በማሰማራት በደብረ ማርቆስ ዙሪያ ወረዳ ባሉ ወረዳዎች ሲፈልግ አድሯል። አሰሳ ሲያደርጉ በመገናኛ ሬዲዮ እና በተለያዩ ዘመናዊ መሳሪያዎች በመታገዝ እኒህን ጀነራል ለማግኘት የተደረገው ጥረት ሳይሳካ ቀርቷል። ያን እንግዲህ የፋኖ አመራሮች የክብር አቀባበል አድርገንላቸዋል ነው የተባለው። ይሄ እንድምታው ቀላል ነገር አይደለም መቲ። በጀነራል ደረጃ ብርጋዴር ጀነራል ደረጃ ከ60 ወታደሮች ጋር ስርዓቱን መክዳት ማለት በከፍተኛ አዛዥ ላይ ያሉ ሰዎች ስርዓቱን ካላመኑት፣ ስርዓቱ ካልተመቻቸው እስከዛሬ እንደምንዘግበው ከታች ያለው ወታደርማ እንዴት ያንገሽግሸው ማለት ነው። በነገራችን ላይ የጀነራል ረሺድ ኢብራሂም ዜና ሸፈነው እንጂ በርካታ ወታደሮች ናቸው ትናንትናና ከትናንት ወዲያ አይቀዱት ከነመሳሪያቸው ማለት ነው። አዳዲስ ይሄ ጥቁር ክላሽ አብይ በአንድ ወቅት ይቅርታ ፓርላማ ላይ ሆኖ ጥቁር ክላሽ ፋኖች ገብተዋል ብሎ በጣም እየተንዘፈዘፈ ነበር ሲናገር እየተናገረው። እሱን እንደያዙ አዳዲስ ክላሽ መሳሪያ እንደያዙ ፋኖች ጋር የገቡ በጣም በርካታ ወታደሮች አሉ። ይሄ ሰሞኑን ከመቼውም ጊዜ በላይ እንደነገርኩሽ መከላከያው የፕሮፓጋንዳ ዜናዎች ላይ ነው ያተኮረው። ለምን እንደሆነ ታውቂያለሽ? እየተናደ ነው በየአቅጣጫው። በጣም እየተናደ እየጠፋ ስላስቸገራቸው መጨረሻ ላይ የማይሸገሸግ ደረጃ ላይ ሲደርስ መረጃው የሌለ ዜና የሌለ መማረክ አርሶ አደሮችን እየነጠቁ እየገፈፉ መሳሪያ የሌለ ዜና እያሰራጭ ይገኛሉ። የሆነ ሆኖ ትልቅ ምልክት ነው። ትልቅ ውርደት ነው። ትልቅ አስፈሪ ነገር ነው ያጋጠማቸው። አሰሳውም አልተሳካላቸውም። በሬዲዮዎች በተለያዩ ነገሮች ነበር ሲያደርጉ የነበሩት። ይህን ጉዳይ አስመልክቶ በቅርቡ መግለጫ እንደሚሰጡ አስታውቀዋል። ይህ የብዙዎችን መንፈስ ሁሉ የነጻነት ታጋዮችን ያነቃቃ ነው መቲ። ይሄ ትልቅ መረጃ ነው።
በጀነራል ደረጃ ስርዓቱን የሚከዳበት ደረጃ ላይ ደርሰናል የሚለው መጀመሪያ ለአድማጮቻችን ማድረስ አለብን። በዚህ ላይ አስተያየት ካለሽ? መልካም ደረጃ። ያው ምለው ብዙ የለኝም። መረጃው በጣም የሚገርም መረጃ ነው፣ ትልቅ መረጃ ነው። ምናልባት እስካሁን ብዙ የፋኖ እንቅስቃሴዎች ላይ ትላልቅ ክስተቶች ምርኮኛ የመሳሰሉ ትላልቅ ክስተቶች ተከስቷል። ምናልባት ከክስተቶቹ በጣም ትልቁ አንደኛው ትልቅ ደግሞ ይሄ ነው የሚሆነው። ምክንያቱም መጽሐፍቶችንም ስታነብ በቀድሞ ሰራዊት የደርግ ወታደር አለም የኢትዮጵያ ወታደር ሰራዊት የደርግን ስርዓት እየተወ የመጣበትን ጊዜ የሚያስታውስ ነገር ይመስለኛል። እንደሚታወቀው በወቅቱ የነበረው የኢትዮጵያ ሰራዊት ከአፍሪካ አንደኛ በጣም ትልቅ በጣም ብዙ ነበር እና ነገሮች እየተበላሹ ሲመጡ የመውደቁም የመቀየሩም ዋነኛ ምክንያት የነበረው የሰራዊቱ የጀነራሎቹ ከዛ አካባቢ አለመተባበርና መክዳት ነበረ ስርዓቱን እና እንደዛ አይነት ነገርን የሚያስታውስ ነገር ይመስለኛል አሁን እያየን ያለነው ነገር። ደረጃ ልክ ነሽ። ጀነራሎች በዚህ ደረጃ ሲከዱ መቲ ያው ውስጡን ስለሚያውቁት ነው። ውስጡን ስርዓቱ ያለበት ሁኔታ ከማንም በላይ ምስጢሩን የሚያውቁት እነሱ ስለሆኑ ነው ይሄ ነገር የመጣው። ስለዚህ ምንም የሚያጠያይቅ ነገር የለም። እንደ ዜና ይሄን ነገር አቅርበነዋል። ሌላው መረጃ መቲ ሊያነጋግረን የሚችለው ሌላው መረጃ አንድ የጠቅላይ ሚኒስትሩ አማካሪ የጻፋትን ትናንት ዛሬ እነዚህ በጣም ሰሞኑን ተቃውሞ ሲያስነሱ መስጂድ ሲያስፈርሱ የነበሩ ሰዎች ሸር እያደረጉ ያሉትን እነሱን እስኪ አንዴ እናንብበውና እንምጣ። ዲያቆን ዳንኤል ክብረት ይሄንን ፎቶ እንደዚህ በማድረግ ከላይ የጻፋትን ጽሁፍ አነባታለሁ። ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው። ጃውሶች ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው። ሰዎቹ በግፍ ስለሚዝናኑ ነሩን ሁሉ ቀድተው ያስቀምጣሉ። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብና ለሞራል ሲባል ይቀመጣሉ። ይሄ ግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ። ዲያቆን ዳንኤል ክብረት ይላል። እንግዲህ ከጎኑ የሚታየው ሰውዬ በመጥረቢያ እጅ ቆረጠ የተባለ በገዢው ፓርቲ ካድሬዎች ሲሰራጭ የነበረ ቪዲዮ አሁን ደግሞ በቁጥጥር ስር አዋል ነው ብለዋል። ለምን እንደዋሉት ታውቃላችሁ? እነሱ ጋር እንደገባ ተናግረን ነበረ እንጂ ፋኖች ጋር ቢሆን በቁጥጥር ስር አዋል ነው አይሉ ነበር። ዛሬም ያንን እየዘገቡ የሆነ ሆኖ እኔ እዚህ ላይ ለማለት የፈለግኩት ሌላ ብዙ ነገር አይደለም። ማናቸውም አይነት ግፍና በደል ሊወገዝ፣ የጭካኔ ተግባር ሊወገዝ፣ ሊኮነን፣ ሊቀጣ ይገባል የሚል አቋም አለን። ትናንት የተናገርነውን አንሽረው። ፈጻሚው ማንም ይሁን ማን እንዲህ አይነት ነገርን አንታገስም። እውነት ነው። ነገር ግን በስልክ ውስጥ አገኘን የሚለቁት መረጃ ገና አለ ማለት ነው። አንድ ነገር ብቻ ለማለት ነው የፈለግኩት። መቲ ትናንት ስትናገሪ ነው የብልጽግና ስርዓት የተጀመረው ሰዎችን ዘቅዝቆ በመስቀል የብዙዎችን አስከሬን በዶዘር በማጋዝ የተጀመረው የብልጽግና ስርዓት ሰሞኑን ጡትና እጅ እስከ መቁረጥ ደርሷል። ይህ ስርዓት ከመጣ በኩል ያልተፈጸመ የወንጀል አይነት የለም ማለት ነው። ይህ ነገር በሆነበት ሁኔታ እኔ ሌላ ሩቅ አልሄድም። የአንድ ሳምንቱን ክስተት ብቻ ነው ማየት የምፈልገው። የአንድ ሳምንቱን ሩቅ እንዳንሄድ። በዚህ አንድ ሳምንት ውስጥ ቢቢሲ አከታትሎ እኛ ባንታመን ገለልተኛ ሚዲያ እንጥራ። ቢቢሲ አከታትሎ ከተገደሉት ከተጨፈጨፉት ባሻገር በሁለት ዓመቱ ጦርነት 2700 የአማራ እናቶች ልጆች እናቶቻቸው ፊት እናቶች ልጆች ፊት በሚዘገንን መልኩ ስለመደፈራቸው ያወጣው ዘገባ በሌሎች ሀገሮች ጭው የሚያደርግ ጆሮን ጭው የሚያደርግ መርዶ ቢሆንም እኛ ሀገር እህትና እናት የሌለን ይመስል ነገሩ በዝምታ ታልፏል። በመንግስት መገናኛ ብዙሃን እንኳን ምንም ሳይባልበት ጉድ እያልን እሱ አይበቃም ወይ ስንል በአርሲ በተከታታይ በዚህ በቅርብ ጊዜ በእምነታቸው ምክንያት ወገኖች ምዕመናን እንደ ጉድ ተጨፈጨፉ። አሁንም ቀጥሏል። የአንድ ቤተሰብ አባላት የምናምን ተመልከቱ። ይህም ነገር በመንግስት መገናኛ ብዙሃን ሽፋን እንዳይሰጠው ይሄ የሚራወጠው ሁሉ ጸጥ እዛ ላይ
ወይ ጉድ ሀገር ስንል ቤኒሻንጉል ቡለን ላይ ሌላ ትራጀዲ ቀጠለ 40 ንጹሃን በአንድ ቀን ተቀጠፉ ተመልከቱ እንግዲህ የዚህ ሰሞን ብቻ ነው ማሳያችሁ የሁሉ ጉድ የተፈጸመ የሁሉ ነገር የተፈጸመ በተለይ ቤተክርስቲያን የቅዳሴ ጣኗን አሽታ ያሳደገቻቸው በመጽሐፍቷ የመገበቻቸው በቅጥር ግቢው ያደጉት እነ ዲያቆን ዳንኤል ክብረት በተለይ በአርሲ ምዕመናንና የቤተክርስቲያን ጭፍጨፋ ቢያንስ ሌላው ቢቀር ነፍስ ይማር ይላሉ ብለን ጠብቀናቸው እሺ ካቅማቸው በላይ ከሆነ እንኳን ነገር ነፍስ ይማር ይሉ ይሆናል ብለን ጠብቀናቸው እናቴ እነሱ አልበረዳቸው አልሞቃቸው ቤተክርስቲያን ብታለቅስ ምዕመናን ቢያለቅሱ ካህናት ቢታረድ ጸጥ አድፍጠው ብቻቸውን አላደፈጡ እነሱ የሚቆጣጠሯቸው መገናኛ ብዙሃን አንዲት ነገር እንዳይናገር አንዲት ነገር እንዳይተነፍሱ ሁሉን ነገር አፍነው አሳፍነው ተጠበቁ የገረመኝ ነገር ነው ማለት ዛሬ ማን እንደፈጸመው ያልተረጋገጠ ምናልባትም የነሱ ድራማ ሊሆን እንደሚችል በብዛት ይገመት ይሄ አሁን ይወጣው ማለት ነው ይሄንን አመጡና አውቀው መርጠው እኮ ነው ግንባሩ ላይ ሁሉ መስቀል ያለው ለሌላ ድራማ ሁሉ እየሰሩበት ነው ቤተክርስቲያኗን ለማስጠላት ሰውየው እኔ ምስሉ ያሰብኩ ነበር ሲመረጥ ከተመለመለበት አንደኛው መስቀል ያለው መሆኑ አውቀው መስቀል ያለው ምናምን እንደዚህ ለምን እዛ ጋር ክርስቲያኖች ተገደሉ እየተባለ ነው ምዕመናን መጣፋት አለበት ያ ሁሉ ጉድ ብዙ እኮ ነገር እኮ ነው ያን ነገር ያለበትን አመጡና ዛሬ ደግሞ እነሱ አመጡት ቪዲዮውን እነሱ አመጡት ማንንም ሳይው እነሱ አሰራጩት የንጹሃኑን እውነተኛውን እንዳይዘገብ ያገዱ አካላት ይሄኛውን እነሱ አውጥተው አመጡት ለዛኛው ማጣፊያ ደግሞ አሁን በቁጥጥር ስር ዋል ነው አሉት ለምን እጁ ሰጥቷል እነሱ ጋር እኛ ተናግረናል እኛ ስናወግዝ ማንንም አንመርጥም ገዳይና አፍራሽን ሁሌ ነው የምናወግዘው ቤተክርስቲያን ሲፈርስ እንደምንጮህ ሁሉ መስጊድ ሲፈርስ እንጮሃለን የክርስቲያኖች መብት ሲነካ እንደምንጮህ ሁሉ የሙስሊም የፕሮቴስታንት መብት ሲነካ እንጮሃለን የትም ቦታ ለሚፈጸም ግድያ ድምጻችን እናሰማለን እጄ የቆረጠውንም ይሄን አውሬና ጨካኝ በርታላል ማን አደረገው ግን ይጣራል አንድ ቀን ገለልተኛ አካላት ገለልተኛ ጋዜጠኞች ገብተው ከዛም እኮ ከማፈን እኮ አልፎ ነው እንዲያጣሩ እኮ አልፈቀዱ ሰሞኑ የቢቢሲ ጉድ እንኳን ያወጣባቸው እርማቸውን ተሳስተው የቢቢሲ ጋዜጠኛ ልከው የኬንያው አማራ ክልል ድንገት ቢልኩት ጉዳቸው ዝርግፍግፍ ወጣ ወታደሮች ናቸው የሚያደርጉት ተባለ እስኪ አሁንም ተፈጸመ ላሉት ነገር ገለልተኛ አጣሪ ያድርጉ ማን እንደሚሆን እንመለከተዋለን ግን ቪዲዮውን ራሳቸው አውጡት ራሳቸው ለምን ብዙ ደም ፈሷል ምት ሀገሪቱ አኬል ዳማ ሆናለች በእነሱ የወደመውን ቅርስ የተሰጠውን ታዩ በድሮን ሰከላ ላይ የተገደሉት እርሻ ላይ አሁን 6-7 የተገደሉት ናት ከትላንት ወዲያ ታዩ ፎቶአቸው ደርሶኛል እያሳየነው ነበር እዚህ በድሮን እየጨፈጨፉ የሚገድሏቸውን ታዩ ይሄ የታወቀው እንኳን በገለልተኛ ሚዲያ ስለሱ ጉድ ተብሏል ቤተክርስቲያን እያለቀሰች ነው እያነባች ነው በብዙ ቦታዎች ላይ ድረሱልን እያሉ ነው አላቋረጠም ይሄ ሁሉ ግፋቸው የ2700 እናቶች የ40 ሞትን የምናምን ሁሉ ሊያጣፉልን ትራጀዲ ይዘው መጡ ሌላ ነገር የገረመኝ ግን ማን ነው ያልኩሽ ነው ቤተክርስቲያን ያሳደገቻቸው ሰዎች ሁሉ ዛሬ ጠላቷ ሆነው እንጀራዬን የበላ ተረከዙን በሌላ ያነሳ የቤተክርስቲያን ድምጽ እንዳይሰማ እዚህ ላይ ዘራፋ ገና ጃውሳውና ማንዳገተ እናወጣዋለን ገና ልኬ የሰብአዊ መብት ተቆርቋሪ ሞራል ያላቸው መስል እናንተ ምን ሞራል አላችሁ ምን ሞራል አላችሁና ይሄ ሁሉ ሰው ሲያልቅ 40 ሰው ተገደለ በአንድ ቀን ሲባል እኮ 40 ብር ይጠፋ እንኳን አልመሰላችሁ ውሾን ያነሳው ሽኮን ያላችሁ በዚህ ቦታ ላይ ተቀምጣችሁ ቤተክርስቲያን እኮ ስታለቅስ ይሄ ነገር ይበቃል እኮ አላላችሁ 2700 እናት እኮ ተደፈሩ ተንገራቱ ባባለዘር በሽታ ተያዙ ተባሉ እናንተ ያለ እናት የተወለዳችሁ እኮ ይመስል ምን አልመሰላችሁ ዛሬ የሰብአዊ መብት ሻምፒዮን ልትሆኑ ተሟጋች ልትሆኑ ልትነግሩ ልታስተምሩ እየመረጣችሁ ያለቀሳችሁ የሰው ልጅ ሞትና ግድያ
ጭፍጨፋ ለፖለቲካ እየተጠቀማችሁ በጣም ታሳፍራላችሁ። እጅግ በጣም አፍሬበት ነው ያናደደኝ ነገር። ጀነራል የመሰለ ሰው ጋር ቁጭ ብሎ ሲያወራ ብዙ ሰዎች የሚያዘዋውሩት ፎቶ ነበረ እና ኤአይ ነው የሚል ነገር ብዙ ሰው እየተናገረ ነበር። ኤአይ አለመሆኑን ደግሞ ራሱ ኤአይ ቻትጂፒቲ ያጸደቀውን ነገር ሲወጣ ነበር። እሱ ነገር እንዴት ነው? ልክ ነሽ። እኔም እሱን ነገር ትናንትና እንትን ካልኩት በኋላ እርግጥ በዚህ በዩቲዩብ አልሰራሁትም፣ በማህበራዊ ሚዲያ ላይ እስኪ ቆይ ቸክ ላድርገው በሚል ነበር ያቆየ ነው። ይሄ ራሱ ላይ ወታደር ጋር ነው ሲመካከር የነበረው። አሁን ኤአይ የኔ አይደለም ማለት ሪድ ፎቶ ነው አለ። ሚሽን ሲቀበል ነበር የነበረው ፎቶ ላይ ላመጣው ይችላል ነው ሊያሳይልን ይችላል። ኤአይ እንትን አይቻለው በኤአይ ነው የሚለው ተመልካቾቻችን እንዲያዩት ብዬ ነው እንጂ ከፈለጉ ተመልካቾቻችንም እንዲያዩት ከተፈለገ እንዲያሳይልን ከፈለገ እንትኑ ይሄ ነገር ኤአይ ነው ወይስ አይደለም የሚል ቸክ ተደርጓል በኤአይ ማለት ነው። እና ሪል ነው የሚመስለው ኤአይ አይደለም ብሎ ራሱ ኤአይ መለሰ። አይ ለምንድን ነበረ ይሄን ነገር ቶሎ እንትን ያላለው? ብዙ ማስረጃ ድንገት የዚህ ኤአይ ዘመን ስለሆነ እስኪ ያልተረጋገጠ ነገር እንትን እንዳንል በሚለው ዞሮ ይሄ ነገር ትልቁን ሌላውን ነገር ለማድበስበሻ ያወጣ ነገር ቢሆንም በፍጹም እንትን የምንለው ነገር አይደለም። ሌላው ነገር ሊሸፈን አይችልም። ቅድም እንዳልኩሽ ሌላ አካል እንኳን ቢያረጋግጥ ይሄን ነገር ይሄውና ያሳይልን እንትኑ ቴክኒሻላችን በሌላ አካል እንኳን ሂዶ ቢመረመር ያን ነገር ነው የሚደረገው። ሌላው ይሄ ብቻ አይደለም። ይሄ ግንባሩ ላይ ያለው መስቀልም አንድ መስቀል ይኑርበት አይኑርበት አሁንም ማረጋገጥ አልተቻለም። ጊዜው በጣም መጥፎ ነው። ግን እሱንም ራሱ አርገውበት ነው። ለምን ይሄን ነገር የሚያደርጉት እነዚህ አክራሪ የምታያቸው አካላት ናቸው። ይሄ መስቀሉን እያሳዩ እየለጠፉ ለምን መሰለሽ የክርስቲያኖች ደም እንደ ጎርፍ እየፈሰሰ ነው። ይሄን ስል የሙስሊሞች መብት እየተከበረ ነው እያልኩ አይደለም። የሙስሊሞችም መስጂድ እየፈረሰ ነው። ሙስሊሞችም እያለቀሱ ነው። ሰሞኑን ግን የአርሲ ጉዳይ በጣም ይኸውና እንግዲህ የተመለከተ ይኸውልሽ this photo looks real not AI generated ይላል። here are the reason ይላል። ናቹራል ላይቲንግ እና ሻዶው ነው ያለው ይላል። ሂውማን ዲቴይሉን እዚህ ጋር ዘርዝሮልሻል። ዊፐንስ ኤንድ ዩኒፎርሙን እዚህ ጋር ያሉትን ዩኒፎርም የለበሱትና መሳሪያ 100% እኮ ነው የሚለው። ሁለተኛው ላይ 100% ሪል ነው የሚሆነው። መሳሪያው 100% ትክክል ነው ይላል። እንደዛ ነው። አሁን በጣም የሚገርም ነገር ነው አንተ ያነሳው። እኔም እያሰብኩት ያለው ይሄንን የሚያክል ትልቅ መስቀል ልጁ ተነቅሷል ወይስ ለዚህ ተግባር እንዲውል ተደርጎ ተስሎ ነው? ወይንስ ተነቅሶም ከሆነ ለዚህ ተግባር በጣም ፐርፌክት ካንዲዴት ጥሩ ትክክለኛውን ሰው አግኝተናል ብለው ወስደውት ነው የሚል ነው እያሰብኩ ያለሁት የነበረው። ለተውኔቱ ለስራው ይጠቅማል። እኔ ወደንም ጠላንም ያደረገው እሱ ያደረገው በወንጀል መጠየቅ አለበት። ያደረገው ደግሞ ይሄንን ሁሉ ወንጀል ይሄ መንግስት 6-7 ዓመት ያደረገውን ይሸፍናል ወይ ነው? ይሄ ምንም እኮ አየሩ መቼም ይሄ ህዝብ መሀይም ነው አይሰማም ነው። የአማራ ህዝብ ትግልን አይቀለብስም እንጂ ነገር አይቀለብስም። የፋኖች ማንነት በዚህ አይወከልም። ታይተዋል። የማረኳቸውን እንዴት አድርገው እንደያዙ እንዴት እንደመለሱ የፋኖ ትግል አጠቃላይ የስብዕና አያይዛቸው ሰብአዊነታቸውን አይወክልም። ይህ ግለሰብ እንኳ አድርጎት ቢሆን ኖሮ እርምጃ የሚወሰድበት ነው። በፍጹም የህዝብ ትግልን በዚህ አትቀለብሽም። መቲ እንደነገርኩሽ ነው። አርሲ ላይ እየጨፈጨፉ ያሉትና በጣም እንትናቸው ስለበዛ ጉዳቸው ሁሌ አይተሽ ከሆነ የወጣው እኮ ይሄ ነገር አይተሽ ከሆነ እኮ መቲ ይሄ ነገር የወጣው እኮ የቡለኑ 40 ሰዎች ግድያ እኮ እንደወጣ ነው ያወጡት። ወደ ቢቢሲ ልክ እንደዘገበው ወዲያው እነሱ አወጡት። ሁለት ነገሮች ነው ያወጡት። ሌላው ተሸክሮባቸው ነው እንጂ 1-2 ነገሮች ቶሎ በፍጥነት እየቆራረጡ የድሮ ቪዲዮዎች እያሳዩ ነበር። አይተፈው ትክክል ቀጥይፈሽ አይቀይረውም ነው። አሁን እኮ መሀይም ናቸው እንደተባለው ሾርት ሜሞሪ ናቸው ያላቸው። አንዱን አጀንዳ ስንሰጠው ሌላውን ይለቀዋል፣ የምንሰራውን ይሸፍንልናል። ኢትዮጵያዊ ማለት እንዲህ ነው ብለው ንቀውን ካልሆነ በስተቀር ይሄ አንድ የወጣ የአንድ ግለሰብ ታሪክ የህዝብን ጥያቄ በህዝብ ላይ የደረሰ ጄኖሳይድ እና እልቂትን የሚሸፍን አይደለም። እንግዲህ 6 ዓመት ሙሉ አሁን ያየነው ገና እናስታውሳቸዋለን፣ ብዙ እናስታውሳለን። ያልቆፈርነውንም በደንብ ቆፍረን እንደው በወቅቱ የትራንዚሽናል የለውጥ ሂደት በነበረበት ሰዓት ላይ
በደንብ ሳንረጋጋ የሆኑ ነገሮች እንደ ድንገት ያለፉ ብዙ ወንጀሎች አሉ። እነሱ ሁሉ ጠቅላላ ተቆፍረው የሚወጡበት ነው። ቤኒሻንጉልም ብትሄድ፣ ሻሸመኔም ብትሄድ፣ አሩሲም ብትሄድ በእያንዳንዱ ጊዜ የተደረጉትን እዚህ ደግሞ በሂደት ላይ ቤቶች እስኪቃጠሉ ድረስ ሃጫሉ ሲሞት የተደረገውን ነገር የተደረገውን ወንጀል ጠቅላላ እየተመረጠ የተቃጠለውን የንግድ ቦታዎች ፍትህ ያለማግኘታቸው ተሰደው አልቅሰው በዜሮ ተባስቶባቸው ንብረታቸው የወደቁትን የተሰደዱትን አማራዎች ወይንም ሌላ ብሔሮች ኦሮሞ ያልሆኑ በወቅቱ ኦሮሞ የሆኑትም የደረሰባቸው አሉ። በብዛት ግን አማራዎች ላይ ነው የደረሱ። የእነዚህ ሁሉ ታሪክ እኮ አይሸፈንም፣ በአንዱ እንኳን አይሸፈንም። ይሄ የተደረገው ወንጀል ግን በጣም በፍጥነት በጣም የሚገርም ተውኔት ሰርተው መምጣታቸው ነው። ከመጡ በኋላ ያ ሁሉ ሰው ሲገደል ዝም ተብሎ፣ ያ ሁሉ ሰው ሲደፈር ዝም ተብሎ እንግዲህ እዛ ቦታ ላይ የደፈሩትንም ስንት ሰው እንደደፈሩ እናሳውቃለን። እንዴ ስለመደፈር ግድ ካለ ይኸው የሰራዊቱ የደፈረው እናንተ ሰራዊት የደፈረው ቢቢሲ ነው ያወጣው። እንግዲህ እኛን አይደለም ያወጣ ነው። ምን ነው እሱ ላይ የተደፈሩ ሰዎች ምንም ግድ አላላቸውም። እኔ በጣም የሚገርም ነገር ነው። ይሄ የሚያሳየው ሰውና ሰው ያልሆነ ፍጡር አለ በኢትዮጵያ ውስጥ። ስለዚህ ከሰዎች ጋራ መቆም ለሰዎች በግራም በቀኝም ካሉት ጋራ ሰዎች ለሆኑ ለተበደሉ ሁሉ መቆም እንደሚያስፈልግ ነው። ትልቅ ፈተና ላይ ነን ያለነው። አሁን በዛኛው ካምፕ ያሉ ሰዎች ምንም ሲያማቸው፣ ሲቆስሉ፣ ሲያዝኑ፣ ሲሰበሩ፣ ሲያለቅሱ አታይም። ይቻላል እንደዚህ መሆን? በጣም የሚገርም ነው። ይቻላል ወይ? እዚህኛው ላይ አንድ ነገር ድንገት ሀዘንተኛ ሆነው ይመጣሉ። ድንገት ልባቸው ተሰብሮ ይመጣል። እናምናቸዋለን? አናምናቸውም። ሁሉም እንደውም በጣም አሳፋሪ ነገር ውስጥ ነው የገቡት። እንደውም ራሳቸውን የገለጡበት ወንጀል ነው የሚሆነው እና እየመረጡ ማልቀስ በጣም በጣም ነውር ነው። መቲ በጣም አደገኛ ነገር ነው። እኔ ከዚህ ከምናወራው በላይ ብልጽግና ይዞብን የመጣው ነገር በሀገራችን ላይ እኔ ሌላ ሩዋንዳ እንዳይፈጠር እፈራለሁ። በዜና አዘጋገብ እንኳን ሌላው ቀርቶ አንድ ሰው አንድ የሆነ ተወላጅ በሌላው ብሔር ተወላጅ ሲገድል ሁለት ሰዎች ተገደሉ ገዴ ገዴ ብለሽ ነው የምታወጪው። ክራይም ሪፖርቲንግ ላይ ሰብአዊነት ሲሰማሽ ማለት ነው። ኮንፍሊክት ሪፖርቲንግ አለ። ብልጽግና ዘርንና ሃይማኖትን ጠቅሶ ፕሮፓጋንዳ የሚያሰራጭ ኃይል ነው። ፕሮፓጋንዳ እንኳን ሲሰራ ነው እጅግ አደገኛ። የሁቱና የቱትሲዎችን ሁሌ ሳወራሽ ትላለሁ። አንዲት እናት ታሪክ በጣም ሁሌ ያሳዝነኛልና አፍንጫቸው ድፍጥጥ ስለነበረ ቀጥ ያሉት ቱትሲዎች ቆንጆ ናቸውና እነሱን ነበር የሚገሉት። በጣም ተጨነቃትና ልጇን እንዳይገሉባት አንዷ የሁቱ እናት ምን እንዳደረገች ታውቂያለሽ? ገዳዮቹ እየዞሩ በቤት ሲመጡ የወፍጮ ድንጋይ መጃል አይደል? እሱን አስንታ ልጇ አፍንጫው ድፍጥጥ እንዲሆን እዚህ መታች። ስትመታው ልጇ ሞተባት። እዛ ራሷ ገደለችው ከነሱ አድናለሁ ብላ በጣም ደንግጣ ሾክ አድርጋ እሷ ከፎቅ ላይ ወድቃ ሞተች። ልጇ ሲሞት አብራ ማለት ምን ለማድረግ ነው? አፍንጫ ነበር ምልክቱ አንዱ። እጅግ አደገኛ ነው። ዘመን ተመልከች። ይሄ ጨካኝ ሰውዬ አሁን እጀ ቆረጠው ማለት ነው። ይሄ አውሬ ሰውዬው ግለሰብ ኢቭን ይኑረው አይኑረው አላረጋገጥም። መስቀል ላይ ቢኖረው እንኳን ነው ምንሽ ቢኖረውና እንኳን አድርጎት ቢሆን ኢፍ ነው እያልኩ ያለሁት አድርጎት እንደዚህ አይደለም። ትክክለኛ እንኳን ቢሆን ከነሱ የመጣው መረጃ ፕሮፓጋንዳው እየተሰራጨበት ያለበት ሁኔታ እጅግ አደገኛ ነው። መስቀል እንጂ ያደረጉ አይተሻቸው የብልጽግና ሰዎች መስቀልን እንደዚህ ያደረጉ ለዚህኛው መልስ ምን እያሉ ነው? የገደለ ሃይማኖት ላይ ያነጣጠረ ዘመቻ እያደረጉ እንዲህ የሚያደርገው ይሄ ስለሆነ እነሱን ካላጠፋን ሁሉ እያሉ የጻፉ እንዲህ አይነት መረጃ ሲያሰራጩ እነማን ናቸው? የነሱ የክብር አባል። ይሄ እኮ ተራ ሰው እኮ ቢያደርጉ አይደለም። እነሱ የሾማቸው የሸለሟቸው ሰዎች ሲያደርጉ ወዴት ይሄድን ነው? እጅግ እኮ አደገኛ፣ ምንም እኮ ኃላፊነት የማይሰማው ኢሬስፖንሲብል የሆነ እኮ አገዛዝ ነው ያለው። ይሄ ነገር ምን ይወልዳል? ምን ሊያስከትል ይችላል? ነገ ጧት ይሄ ነገር የሚያስነሳውን እሳት ማን ሊያጠፋው ይችላል ተብሎ እንዴት አይታሰብም? ህሊና የሌላቸው እጅግ ከስብዕና የወረዱ የዘቀጡ እኔ ከሞት ከርዶ አይብቀል ሀገር እየተቃጠለ እነሱ ያን እየሞቁ ቢዝናኑ ምንም ደንታ የማይሰጣቸው ህሊና ቢሶች ናቸው።
በጣም አደገኛ እኮ ነገር ነው። እንኳን ያንና የኮንፍሊክት ሪፖርቲንግ ቅድም እንዳልሽው የዋር ሪፖርቲንግ እንደዚህ አይነት ነገሮች ስታደርጊ ከፍተኛ ጥንቃቄና ኃላፊነት ይሰማሻል። በማን በተራው እንኳን ዘጋቢና ባንዳንዱ እነሱ በተደራጀ ሁኔታ ገንዘብ በሚከፍላቸው ፕሮፓጋንዲስቶች አሰራጩ የተባለ የሚወጣላቸው መልእክት እጅግ በጣም አደገኛ ነው። እንደ ኃላፊነት ይሄ ሰውዬ እንኳን ቢሆን እውነተኛ መስቀል እንኳን ቢኖር ሰው ጋቢ አልብሶ ነው የሚያወጣው። ኃላፊነት የሚሰማው መንግስት ቢሆን ማለት ነው። በትክክለኛ ቢሆን ነገሩ ራሳቸው ናቸው የሳሉት። መስቀል ምንድነው? ተስፋ የቆረጠ አካል ሁሌም ወደ ዘር ግጭትና ወደ ሃይማኖት ግጭት ነው የሚገባው። በተለይ ተቃውሞ ስላየለበት በሱ ላይ ተቃውሞ የሚያነሳው ህዝብ በሃይማኖትና በብሔሩ መከፋፈል አለበት። ስለዚህ የሃይማኖት እሳትና የብሔር እሳት የሚያስነሱ ነገሮች ሁሌ እየተፈበረኩ እየተቀመሙ እንዲረጩ ይደረጋሉ። ይሄ ነው እየሆነ ያለው። እጅግ በጣም አሳፋሪዎች ናቸው። ስልጣን ላይ ያሉትም አማካሪም የሚባሉትም ሌዳ የሚባሉትም ሁሉ ትውልድ የሚያፍርባቸው በታሪክና በህግም የሚጠየቁ ናቸው። ልክ ነው ደረጀ። በጣም መጠንቀቅ ያስፈልጋል። የኛ ማህበረሰቡ ራሱን እንዲጠብቅና አካባቢውን እንዲጠብቅ ከማድረግ ውጪ በመንግስት በኩል የሚደረገው ነገር በጣም አስፈሪ ነው። ወደ ሌሎች መረጃዎች እንሂድ ደረጀ። ወደ ሌሎች መረጃዎች ለመግባት ያህል የዛሬ ወር 2 ወር አካባቢ ይመስለኛል በንግድና በኢንቨስትመንት በእርሻ ስራ የተሸለሙ ለጠቅላይ ሚኒስትሩ ጋር ራት የበሉ ለሆነ ለመጽሐፉን የገዙ በ50 ሺህ ነው ስንት ሺህ ዶላር የአብይን መጽሐፍ ገዙ የተባለችው በረከት ገበሬዋ ነው የምትባለው። እስኪ ፎቶዋን አሳይልን እና እንደውም የዛሬ 2 ወር ይመስለኛል በጣም ተጨንቃ እንደው አብይ ቢሄድ ይቺን ሀገር ማን ላይ ተወድቃለች በሚል ልትታመም ይገርምሻል። ያም ይሄን ባሰብኩ ቁጥር ያንዳንድ ሰው እንትን ይገርማል። ያመኝ ይደርሳል ብላ ሰው ስንት ነገር የሚያስብበት አለ። እህቴ እንደው የአብይ ባይኖር እዚህ ሀገር ምን ይውጠናል በሚል ታማ ልትታመምብኝ ያመኝ ይደርሳል። ይሄን ሳስበው እጨነቃለሁ ብላ የምትጨነቅበት አታ እንደው ይሄ ከሚሆን እንደው እድሜ ጌታ ሆይ ባክህ ከኔ እድሜ ቀንሰህ ለአብይ ስጥልኝ ብላ ማመልከቻ ወደ ላይ ጽፋ ነበር። የዛሬ 2 ወር አካባቢ ከእድሜ ቀንሶ እንዲሰጠው ለአብይ ብላ ነው። እንግዲህ ዛሬ እንደ መንግስት ላይ ጉዳት አድርሳለች በሚል በዛሬው ዕለት በፖሊሶች ተይዛ ቢያንስ ከጀርባዋ እንኳን ያደረገችውን ፎቶ ሳታወርደው ወደ እስር ቤት ወደ ፖሊስ ጣቢያ መሄዷን እየሰማን ነው። በረከት ገበሬዋ ታስራለች። እኛም ተወደድኩኝ ብለሽ ያኔ አትበይ ነበር እኛም አንድ ሰሞን እንዲህ አድርጎን ነበር ብለን የአበጋርን ስንኝ ቋጥረንላት ነበርና ያ ሁሉ እንትኗ ጭንቀቷ ምኗም እንትን አላደረገም። በነገራችን ላይ ጥቅምት ወር ላይም የሆነ በእርሻ ግብርና ነው መሰል የባንክ ብድር ሳይኖርባት አይቀርም ንብረቶቿ ሐራጅ ወጥተውባታል በባንክ ስላልከፈለች ብድር የሚል ዜና ወጥቶ ነበር። ብዙ ጊዜ ነጋዴዎች፣ ሁሉንም አይደለም፣ አንዳንድ ነጋዴዎች በዚህ ደረጃ የሚተሻሹት ከእድሜ በቀነሰው እንቅፋት ከሚመታው እሱን ያፈር ብልት ያርግልኝ እያሉ እንደዛ የሚያደርጉት ያው ንግድ ነው። ተርፎ የበደረ ሳይቀበል ይሞታል የሚባል ነገር አለ። እንግዲህ የአብይን መጽሐፍ ያን ያህል $1000 አውጥታ ገዛች የሚባለው ከባንክ ተበድራ ነው። የባንክ ገንዘብ ማለት የህዝብ ገንዘብ ነው፣ የኢትዮጵያ ህዝብ ገንዘብ። ያን ነገር ሁሉ የኢትዮጵያ ህዝብ ገንዘብ ላይ እንደፈለጉ ይሰጣቸዋል ብድር ያዙ፣ እንደፈለጉ ይነግዳሉ ነው። የሆነ ሆኖ ጨዋታው ምኑ አልሰራም መሰል እዚህ ደርሶባታል። በመጨረሻው ቀን ይላሉ ያባታል የሰዎች ፍቅር ይቀዘቅዛል ይላል መሰል። እንግዲህ ፍቅራቸው ቀዘቀዘ መሰል ዛሬ ወደ እስር ሄዳለች ነው። ይቺን ድራማ አልሰራችም። የሆነ ሆኖ ለሌሎቻችሁም እኔም በደፋኝ እንደው ከብልጽግና በላይ ብልጽግና እንሁን የምትሉ በየቦታው ያላችሁ ሁሉ ለእናንተም ትምህርት እንዲሆን ብለን ነው። ለእናንተም ትምህርት ቢሆን ነው። የእናንተም ጊዜ ይመጣልና በረከት ገበሬዋ ታስራለች። በቲ በጣም ነው የገረመኝ። እንዴት ጨክነው አሰሯት እያልኩ ነበር። እና ያንን ያህል የመንግስትን ገበና ለመሸፈን ብዙ ደፋ ቀና የምትል አንድ ትልቅ ነጋዴ የመንግስት እህት በዚህ ደረጃ ወደ እስር ቤት ማስገባታቸው የሚታመን አይደለም። ወይንም እንግዲህ የተወሰኑት በህጉ መሰረት አስገብቷት ሌሎች ደግሞ ያስወጧት ይሆናል ብዬ ገምታለሁ እንጂ ገብታ የምትቀር አይመስለኝም። ምክንያቱም መንግስት ወዳጇ ስለሆነ ገብታ የምትቀር አይመስለኝም።
ብዙም ነገር ትሰራለች ተብሏል። እስቲ የምናየው ነገር ነው። ዞሮ ዞሮ በጣም አላግባብ የሆነ ፍቅር ከመንግስት ጋራ ከመጪና ከኢህአዴግ ጋራ በጣም ከባድ ነው። የመጣው ሁሉ እንደሚሄድ በጣም እርግጠኛ ነን። መቼም እዛ ላይ የቀረ ማንም የለም። ቀሪው ግን ማህበረሰብ ነው፣ ህዝብ ነው እና በነገር ላይ የዛን ጊዜ አይተህ ከሆነ ኮመንቶችን ታስታውሳቸዋለህ። የሚደንቅ ነበረ። ሶሻል ሚዲያውን ተቆጣጥረው ነበር። ያን በማለቷ ሰዎች እየለጠፉ የወርድባት የነበረው እርግማን ሰዎች ምን ያህል ለዚህ መንግስት ያላቸው አመለካከትና እሷ ከዚህ አይነት ህዝብ እጅግ በጣም አምርሮ ከጠላው መንግስት ጋር አብራ መቆሟን የሚያጋልጥ ነው። ምናልባት ለእሷም ትምህርት ይሆናት ነበር። ስክሪንሻት እያደረጉ በጣም ብዙ ሰዎች ነበሩ የሚናገሯት የነበሩ። በጣም የሚገርም ነገሮች ነበሩ የሚጻፉት የነበረው እና እሱን አይታ መቼም እኔ እንደውም በቃ አሁን ይገባታል ህዝብ ለካ ልክ እንደኔ አይወደውም ለካ ይሄን መንግስት ብላ ትረዳለች ብዬ ነበር። እና እንግዲህ ምን ያህል እንደገባት አይታወቅም ወይ ከዛ በኋላ ከሆነ የታሰረችው። አሁን ደግሞ ከዚህ የበለጠ ከባድ የሆነ ፍቅርን ማሳየት ይኖርባታል ከዚህ በላይ ከወጣች ማለት ነው። የባንክን ነገር ካነሳው አይቀር ዛሬ ባንክ ይቋረጣል የሚል መረጃ ወጥቶ ነበር። የኢትዮጵያ ንግድ ባንክ ከሲስተም ማሻሻያ ጋር በተገናኘ ረቡዕ ህዳር 17 ዛሬ ማለት ነው ከ9 ሰዓት እስከ 11 ሰዓት ተኩል ሁሉም የባንኩ ዲጂታል የክፍያ አገልግሎቶች እንደሚቋረጡ አሳውቋል ይላል። ይሄ የሞባይል ባንኪንግ፣ ሲቢሲ፣ ኢንተርኔት ባንኪንግ፣ ኤቲኤም ማሽኖች እንዲሁም በፖስት ማሽኖች እና በኮር ባንኪንግ የሚሰጡ አገልግሎቶች ይላል እና በጣም ነገር እንዴት ሆኖ ሀገሩ ቆሞ ይሆን ምናምን የሚል ነው። ለምን አሁን ብዙ ሰው ካሽ አይዝም። የኢትዮጵያ ብር ከመርከሱ የተነሳ ተሸክሞ ካሽ አይዝም። በተለይ በሞባይል ቴሌብር፣ በሞባይል ባንኪንግ የመሳሰሉት ነገር ነው ሰው የሚጠቀመው እና እንዴት እንደዚህ በአንድ ጊዜ ቀጥ ሊያደርጉት ይችላሉ የሀገሩን የባንክ ሲስተም የሚል ነገርም እያሳሰበኝ ነበር። እስካሁን የተለመደ ስለሆነ ኢትዮጵያ ላይ ሁሉ ሲስተም ክራሽ አድርጎ በዝምታ መዋል የተለመደ ስለሆነ ብዙ ነገር እስካሁን አልሰማንም። ግን የባንኩ ነገር እዚህ ላይ ነበር የዋለው ዛሬ ደረጀ። አመሰግናለሁ መቲ፣ አመሰግናለሁ። ወደ እሱ ከመሄድ በፊት የዛሬ ወር አካባቢ ነው ያገኘሁት ያለችውን ቃል በቃል ማለት ነው። ምንድን ነበር ያለችው ቃል በቃል? ጥያቄን ጭንቀቴን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ዶክተር አብይ ደከመኝ በቃኝ ትንሽ ድረፍ እስቲ እንዳባት ወደ ልጆች ወደ ቤተሰብ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ይሄ ሁሉ ጥንቅጥ የወጣ ፖለቲካ የሚያቻችለው ማን ነው? እግዚአብሔር እንደ ኢትዮጵያ ሲል ከነድሜ ቀንሶ ይስጥህ ነበር ያለችው አልበቃል። አሁን አንድ ሁለት ኮሜንት እስቲጀባ በለን ካነሱ አይቀር እንኳን ስክሪንሻት አድርጎ የለጠፉት እኔ ያልኩት እንጀባ ልበልሻ። እኔ ምን አልኳት መሰለሽ? እዛው ላይ ጨነቀሽ ጠበበሽ እኔ ጭንቅ ልበልልሽ አልኳት። የበውቀቱ ለማንኛውም የበውቀቱ እቴ የሚለውን ግጥም ቀንጨባ አድርጌ እና በተባታይ ጾታ ቀይሬ ያው ልኬልሻለሁ ለአብይ ላኪላቸው ብዬ ይችን የበውቀቱን ላኩላት። አቢቹ ይስተቅ ቁመቴ ከላይ ቀንሶ ያስረዝምህ አንተን እኔን አሳንሶ ከሰጎን ረዝመህ ስትቆም ከጎኔ ቁመቴን መጹቼህ ጫጩት ላክለኔ ይስተ ከጸጉሮቼ ካናቴ ላይ ዘግኖ ይገጠብ ራሴ ያንተ ተጎንጉኖ አወይ ጸጉሩ ብለው ጎረምሶች ሲያወሩ ድጥራስ ነሽ ብሎ ይዝለፈው ይሰፈሩ። አቢቸው እጀን ብትፈልግ እግሬን ብትፈልግ አንገቴን ደረቴን ተሰጠው ሐሳቤን ያደምቀኛል ብለህ ያሰብከውን ሁላ እግዚአብሔር ከኔ ወስዶ ከሰጠህ በኋላ ያስቀርልኝ አይኔን አንተን ማየት ብቻ ያኖረኛል እኔን የሚለው የበውቀቱን ጋብዤላት ነበር እንድትልካቸው ማለት ነውና ወደ ስራቸው በቃ ይበለው ስልጣኑን ወደ ስራቸው ቢመለሱ ነው የምትለውና ይሄ ሁሉ ደም እየፈሰሰ ያለው ምክንያት እንኳን ስልጣን መልቀቅ ስልጣን ሸር ለማድረግ እምቢ በማለታቸው መሆኑን አልገባት። የሽግግር መንግስት ሲባል እንዴት እንደሚሆነው አላየቻቸውም ማለት ነው ወይ አልገባት። ስልጣን ሸር እንኳን ወደ ቤታቸው ሊመለሱ በቃ ይበለው እስኪ በጋራ ለሁሉም ስልጣን ሸር አድርጎ በዚህች ሀገር ጉዳይ የሚያገባቸው የፖለቲካ ተሳታፊዎች ተዋንያን በሙሉ በአንድ ጠረጴዛ ይቀመጡ እስኪ የሽግግር መንግስት ይቋቋም ሲባል እንዴት እብድ እንዳደረጋቸው አላየችም ወይም አልገባትም ፖለቲካው ማለት ነው። እና ነገሩ ቅቤ ለመጥበስ ነው፣ ሌላ ነገር አይደለም። የግልን ነገር ለማድረግ ነበረ። የሆነ ሆኖ አላሳካላትም ነው መቲ። ሌላው ባንኮች የሚያበድሩት ብድር
አልተቀየረም ከድሮ ጀምሮ። በጨበጣ የሚበደሩ የስርዓቱ ደጋፊዎች ዛሬም አሉ። መቲ ትክክለኛ ብድር ማግኘት የሚገባቸው ንብረት ናቸው። ምን አልሽኝ? አሁን ልማት ባንክ ምናምን ብድር አቁሟል። የብድር የሚሰጠው ልማት ባንክ ቀጥታ በስርዓቱ በጥቆማ በቤተሰብ ለሚመጡ ብቻ ነው፣ ለሌላ አይሰጥም። እሱ ቀርቷል። ትክክል። እሱ ነው የምልሽ። አልተለወጠም። ምንም ሳይኖራቸው በዝምድና በምን የሚሄዱ ይበደራሉ። ከፈለገው ብዙ ነገር የዛሬ 3 ዓመት 4 ዓመት እንዲከፍሉ ተብሎ ብድር የሚራዘምላቸው ብድር ሲከፍሉ በወለድ እንዳይከፍሉ የሚደረጉ ሁሉ ማለት ነው። በወለድ እንዳይከፍሉ የሚደረጉ ዛሬ የሆነ ነገር ብትበደሪ ከ4 ከ5 ዓመት በኋላ ዋጋው እንትን እያለ ነው የሚቀረው፣ እየቀነሰ ነው የሚመጣው። ነገር ግን አንቺ ከሰራሽበት በኋላ በዛው ዋጋ እንድትከፍል የሚደረግበትና ኦቨርናይት ይሄ ሚሊዮነሮች ፈጠሩ የለ። ይሄ ነገር አሁንም እንደቀጠለ ነው። በርካቶች አሉ ጉምሩክ ቀረጥ የማይከፍሉ ሲያስገቡ መኪና የሚያስመጡ የኤሌክትሪክ መኪና የሚያስገቡ እንሰማለን። ጉምሩክ ያለምንም ነገር ሲያደርግላቸው ዝም ብለው የሚያስገቡ አሉ። በእያንዳንዱ ጥቃቅን ነገር ደግሞ ከፍተኛ ቀረጥ የተጣለባቸው ህጋዊ ነጋዴዎች አሉ። እነዛኞቹ በነፃ የሚያስገቡት እያረከሱ እነዚህኞቹን ከጨዋታ ውጭ እያደረጓቸው ነው። ሌላው ቀርቶ የሀገር ውስጥ ብድሩ ስንት ቢሊዮን እንደደረሰ ታውቂያለሽ? መንግስት ራሱ ያልከፈለው የሀገር ውስጥ ብድር ብዙ ቢሊዮን ተሻግሯል፣ 100 ቢሊዮኖች ደርሷል። ስለዚህ የታወቀ ነው። ባንክ የራሳቸውን ባለሀብት የሚፈጥሩበት መሳሪያ ከሆነ ቆይቷል። ልክ ነው። ሌላው ነጋዴው ባንክ ብድር ለመበደር ከሄደ በእያንዳንዷ ስቴፕ ኮሚሽን እንዲከፍል ይደረጋል። ቀረጡ እንዳለ ሆኖ ብድሩ እንዲፈቀድለት የተወሰነ ነገር መክፈል አለበት። እንዲፈቀድለት እንደውም ስላመለከተ መጀመሪያ ስላመለከተ ብድር ስላመለከተ የተወሰነ የፕሮሰሲንግ ፊ የአገልግሎት ተብሎ ይወሰድበታል። ከዛ ደግሞ በእያንዳንዱ ዲፓርትመንት ላይ እየተቀነሰ እየተጨመረ ይሄድና የሚበደረው ብድር መጠን ከዛ ላይ የተወሰነ ቻንኩ ገንደስ ብሎ እዛው ባንኩ አካባቢ የሚቀር ሲስተም ነው ያለው። በጣም የሚዘገንን ሲስተም ነው ያለው እና የብድር የምናምኑ ነገር ኢትዮጵያ በእርግጥ ብድርም ገንዘብም ምንም የላትም፣ ግን በአንድ በኩል ደግሞ ሲረጭ ነው የምናየው። እኔ አንዳንዴ በጣም ይገርመኛል ኢትዮጵያ ውስጥ የሚታየው ነገር በጣም ነው የሚደንቀኝ። አንዳንድ ቪዲዮዎች ዛሬም ሳካፍል ነበረ። አንዳንዶች ብሩን የት መጣል እንዳለባቸው ሁሉ ተጨንቋል። የት እንጣለው፣ ምን እናርገው፣ እንዴት እንበት ነው፣ እንዴት ምን እናሳያችሁ ከዚህ በላይ እያሉ ነው። አንዳንዶቹ ደግሞ በብር እጥረት ሰርተው ለፍተው የራሳቸውን ገንዘብ እንኳን ተከልክለው ተርበዋል፣ ሲጠይቁ ደግሞ ታስረዋል። እና የሰማይና የምድር ያህል በጣም ሌላ ዓለም ውስጥ ነው ያለው የኢትዮጵያ ማህበረሰብ። እና ይሄ ስርዓት እንዲቀጥል ደግሞ አንዳንድ ነጋዴዎች ወጥተው እንደዚህ ሲጸልዩ ሳይ የዚህ መከራና ለቅሶ እንዲቀጥል ሲመኙ ሲጸልዩ እድሜያቸውንም ለዛ ነገር ሲሰጡ ስታይ ጊዜ አልፎ ይሄን ነገር የምንፈራረድበት ጊዜ ይመጣል በሚል አልፎ ያለው ዞሮ ዞሮ የኢትዮጵያ ማህበረሰብ ራሱን አንድ ላይ አደራጅቶ አሁንም ሁሌ እንደምንለውት ካላመጣ በየተራ ለቅሶ ነው የሚቀጥለው። የቦሮ ዲሞክራቲክ ፓርቲ የሚባል አለ የምታውቀው ከሆነ እና ከዚህ በፊት በምርጫው ጊዜ ምርጫ ተደርጎ በቤኒሻንጉል አካባቢ ምርጫ ሲደረግ ጥሩ ወንበሮች አግኝተው ነበረ፣ ተከልክለዋል። በጣም ብዙ ወንጀል ተሰርቶባቸዋል። በየጊዜው እየታደኑ ነበረ የሚታሰሩት የነበረው ማለት ነው። እና አሁን በጣም የሚገርም ዜና ወጥቷል ዛሬ እና መቼም የሚገርም ነው። ይሄ መንግስት እኮ አያልቅበትም። ቦዴፓ ራሱን አክስሞ ከገዢው ፓርቲ ብልጽግና መንግስት ጋር ለመስራት ወስኗል። እንግዲህ ሲዋከቡ፣ ሲታሰሩ፣ ሲበተኑ መከራቸውን ሲያዩ የነበሩት የቦሮ ዲሞክራቲክ ፓርቲ አባላት አይ በቃ እንደው ማክስመን ብልጽግና እንሆን ይላሉ ወይ ነው የኔ ጥያቄ። ሊሉ አይችሉም። ምክንያቱም በጣም ብዙ ጊዜ ዜና ሁሉ ወደኛ ይመጣል። በጣም ከባድ የሆነ ስቃይ ነበር የሚደርስባቸው የነበረው እና አሁን እንግዲህ ሁሉ ጊዜ በወያኔ ጊዜ አንተ በደንብ ታውቀዋለህ። አንድነት ፓርቲ ለሁለት ሲከፍለው የራሱ አንድነት ፓርቲ፣ የራሱ የሰማያዊ ፓርቲ፣ የራሱ ምናምን ፓርቲ አድርጎ ያወጣል። ከዛ ውስጥ ይከፍልና የሚፈልጋቸውን ሰዎች ጥሎ የራሱን ተክቶ ማለት ነው። ወያኔ ይህን ያደርግ ነበር። አሁን ይህንን እዛ አካባቢ ያለው ምንም በጣም በቤኒሻንጉል ጉሙዝ ክልል ላይ በጣም ፖፑላር የሆነ ፓርቲ ነው፣ ታዋቂ ፓርቲ ነው። ስለዚህ አሁን ብልጽግና ብቻ እንዲቀር ስለተፈለገ ይሄ ፓርቲ ከብልጽግና ጋራ ተዋሃደ፣ እንደውም አልፈልግም ከእናንተ ጋራ ነው መሆነው አለ ብሎ ዜና ወጥቷል። እና በጣም ይገርማል። በቤኒሻንጉል ጉሙዝ ክልል ለአመታት ሲንቀሳቀስ የነበረው ቦሮ
ዲሞክራሲያዊ ፓርቲ ቦዴፓ ከስሞ ከመንግስት ጋር ለመስራት መወሰኑን ክልሉ ሲያሳውቅ የተወሰኑ የፓርቲ አመራሮች የፓርቲውን ውሳኔ መቃወማቸውን የፓርቲው አመራር ገልጿል። የቴክፋ ላይ የክልሉ ፕሬዝዳንት አቶ አሻድሊ ሐሰን ዛሬ ባጋሩት መረጃ ጥር 22 ላይ ጀምሮ በክልሉ ሲንቀሳቀስ የነበረው የቦሮ ዲሞክራሲያዊ ፓርቲ ከዳር 14 እና 15 ቀን 2018 ባካሄደው ሁለተኛ ድርጅታዊ ጉባኤ የድርጅቱን ህጋዊ እውቅና በማክሰም ከክልሉ መንግስት ጋር በአንድነት መስራት መወሰኑን አሳውቋል፣ ገልጿል ይላል። እኔ አሁን ለዛሬ ስላልደረሰልን ነው በደንብ በኢንተርቪው የምናመጣቸው ነው። እኔ በደንብ ማስታውሰው በደንብ ማቀው ሙሉ መረጃ ያለኝ እዚህ ፓርቲ ከባድ የሆነ ፈተና ገጥሞት ነበር። ብልጽግና ከባድ የሆነ ዱላ አሳርፎበት ነበር። አሁን እንደውም ብልጽግና ነኝ ብሎ የፓርቲ ወጣ ተባለ። ማናቸው ይሄንን ያሉት ማናቸው የሚለው ነገር መመለስ አለበት። አሁንም እዚሁ ፓርቲ ውስጥ ይሄንን የማይስማሙ ሰዎች አሉ። ነገር ግን ብልጽግናዎች ወጥተው በቃ ብልጽግና ሆኗል ብለው ተናግሯል እና ከዛ ምርጫ እንወዳደራለን ይላሉ። እንደዚህ ለምርጫም እኮ መሬቱ ለምርጫም ልክ ባይሆንም እንደው በዚህ ባለበት እንኳን ምርጫ ብሎ ሲወስን እንደው ትንሽ የሚወዳደሩትንም እያፈነ እየከለከለው እናት ፓርቲን በቀደም ከቅንጅቱ አስወጥቷል። ለምንድነው ሲባል በገንዘብ የሆነ 100 ምናምን ሺህ ብር ወጪ ተደርጓል፣ ለእርዳታ ወጪ ተደርጓል። ስለዚህ እሱ በደንብ ማረጋገጫ ስለሌለው ሪሲት ስለሌለው አግደናል የሚል እና ከቅንጅቱ እንዲወጡ ተደርጓል። በትናንሽ ነገር እያያዙ ይሄ በእርግጥ መመርመር አለበት። ሲመረመር በእርግጥ እኔም የራሴንም የቤት ስራ ሰርቻለሁ በዚህ ጉዳይ ውስጥ ለእርዳታ በመንግስት ለመሬት ደቡብ ክልል ላይ በመሬት መንሸራተቱ ላይ ለእርዳታ ያውም በመንግስት ተቋማት ውስጥ እየተደረገ እርዳታ እንደሆነ መረጃው ወጥቶ አይቼዋለሁ እና ይህን ምክንያት አድርጎ ደግሞ አሁን እንትን ብለዋል። ምርጫ ቦርድ ከሰዋል፣ ትችት አቅርበዋል እናት ፓርቲዎች። ምርጫ ቦርድ ደግሞ እኔ ገለልተኛ ነኝ መንግስት ጫና ያደርግብኝ ብሎ ትላንትና ምላሽ ሰጥቷል። ገና ወደ ምርጫው ከመድረሱ በፊት ተፎካካሪ ፓርቲዎች ያውም ምርጫው ልክ አይደለም፣ በዚህ ሁኔታ ምርጫ መኖር የለበትም እያሉ እየተመቱ ነው ያሉት እና ሲደርስማ ምን ሊሆኑ እንደሚችሉ መገመት አያዳግትም። ደረጀ ትክክል፣ ልክ ነው። አሻድሊ ሐሰን ነው የገለጸው የሚለውን ሰማው ዜናው ላይ ዝም ብለው የነሱ ተላላኪ ስለሆነ እሱ ሌላ ምንም ያላና ያ ነው። እናት ፓርቲ ላይም ሌላ ነገር አለ። መቲ ነገ ወይ እንሄድበታለን። ምርጫ ቦርድ ሁሉ መግለጫ ወጥቶበታል ዛሬ። ጫና እያደረገብኝ ነው ስሜን እያጠፋ በማህበራዊ ሚዲያ ብሎና ስዝቅ ነበር። እናት ፓርቲ ምርጫ ቦርድ ተጫነው ሲባል እና አጃጅቦ ሳታም ሃይብራይ ነገር ነው። ነገ ከነገ ወዲያ ሰዓታችን ስላለቀ በሌሎቹ መረጃዎች ይዘን ተመልሰን እንመጣለን። መቲ መልካም አመሰግናለሁ ወዳጄ። ልክ ነው፣ ሰዓታችን አልቋል። በዚሁ የምንፈጽመው አድማጭ ተመልካቾቻችን ስለነበረን ቆይታ እጅግ በጣም እናመሰግናለን። የዛሬው የምናለሽ መቲ የመረጃ ስርጭታችን በዚሁ ተፈጽሟል። ነገ በሌላ ፕሮግራም እስከምንገናኝ መታሰቢያ ቀጸላ ደረጀ ሀብተወልድ ነበር። ሰላም። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣
ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ